ሰላም ቤተሰቦች እንደምን አላችሁ? ዛሬ በጣም ትልቅ ቀን ነው። ኢትዮሪካ እየወጣ ያለበት ታላቁ ቀን ነው። 18 በ18 ሙዚቃ በሙሉ አልበም ቴዲ አፍሮ ሙዚቃውን ይዞልን መጥቷል። ታዲያ ብዙዎቻችሁ ስለ ቴዲ አፍሮ የማታውቁትን ሚስጥር ልንነግራችሁ ነው። ስለ ቴዲ ስታስቡ ምናልባት ወደ አእምሯችሁ የሚመጣው እነዚህ ድንቅ ዜማዎቹ፣ የታሪክ ትረካዎቹ፣ በየመድረኩ የሚያሳየው ከፍተኛ ተወዳጅነት። ነገር ግን ቴዲ ማለት ለኢትዮጵያውያን ከድምፃዊነቱም በላይ ነው። ብዙዎቻችን ዜማውን እናንጎራጉራለን፣ ስናንጎራጉርም አድገናል። አዲሱም ትውልድ ባያየውም ባያውቀውም እየሰማው አለ። አሁንም ናፍቆቱን ለማስታገስ ሐሙስ ርቆበት 808 ሰዓት የራቀበት ህዝብ በጣም ብዙ ነው። አልበሙ በራሱ ብዙ ምስጢሮችን ይዟል። ከ808 የቁጥር ቀመሩን ጭምር ከዚህ በፊት ሰርተንላችኋል። ነገር ግን ቴዲ ከካሜራ ጀርባ፣ ከመድረክ ጀርባና ከዝነኝነቱ ጀርባ ስላለው ስለ ሰውየው ምን ያህል እናውቃለን? ዛሬ ካሜራ ያልደረሰባቸውን ብዙዎች የማይሰሟቸውን ለጆሮ የሚከብዱ እጅግ አስገራሚ የቴዲ አፍሮ የሰብአዊነት ታሪኮችን ይዘንላችሁ ቀርበናል። ቴዲ በእስር ቤት በነበረበት ወቅት ዋስ፣ ጠበቃ፣ ከፋይ ላጡ ምስኪኖች ያደረገውን ተአምር ስትሰሙ ስለ ጥበብ ሰውየው ያላችሁ እይታ ሙሉ በሙሉ ይቀየራል። ምናልባት ቴዲን የምትጠሉም ሰዎች ካላችሁ በእርግጠኝነት ከዚህ በኋላ ቴዲን መጥላት ይከብዳችኋል። ዝግጅቱን እስከ መጨረሻው ተከታትላችሁ ሰብስክራይብ አድርጋችሁ ሀሳባችሁ አስተያየታችሁ እንደምታሳርፉልን ተስፋ እናደርጋለን። ላይክ በማድረግ ጀምሩት። ሁላችንም እንደምናስታውሰው ቴዲ አፍሮ የተወሰነ ጊዜ በእስር ቤት ቆይቷል። ያ ስፍራ ለማንኛውም ሰው ጨለማ ነው። እስር ቤት አስቸጋሪ ጊዜ የምታሳልፉበት ቦታ ነው። ተስፋ አስቆራጭ፣ ብቸኝነት የሚበዛበት ቦታ ነው እና ለቴዲ ግን ያ ቦታ ሌላኛው የመድረክ አገልግሎቱ ነበረ። ቴዲ በእስር ቤት በነበረበት ወቅት አንድ ያልተሰማ ትልቅ ታሪክ አለ። እስር ቤት ውስጥ ሆኖ የታዘበው ነገር ቢኖር ብዙዎች እስረኞች በጣም በትንሽ ገንዘብ መቀጫ ወይም በዋስ መብት ሊወጡ የሚችሉ ሆኖ ሳለ የሚከፍልላቸው ጠበቃና ዋስ በማጣታቸው ብቻ ለብዙ ጊዜ ሲማቀቁ ነበር። አንዳንዶቹ አነስተኛ የሚሆን ቅጣት መክፈል አቅቷቸው ወጣትነታቸውን ከእስር ቤት ግድግዳ ጋር የሚያሳልፉ ብዙ ምስኪኖች ነበሩ። እሱ እስር ቤት ሲገባ ያያቸውና ያገኛቸው። ቴዲ ይህንን የሰው ልጅ ስቃይ ዝም ብሎ ማየት አልቻለም። እርሱ በጊዜው ፍርድ ቤት ተመላላሽ ቢሆንም በወቅቱ በራሱ ወጪ ጠበቃዎችን ቀጠረ። እኔን ብቻ ሳይሆን እነዚህን ዋስና ከፋይ ያጡ ወንድሞችን ተከራከሩላቸው በማለት ለሕግ ባለሙያዎች ጥያቄ አቀረበ። የብዙዎችን የገንዘብ መቀጫ ከራሱ ኪስ በመክፈል የዋስትና ሰነዶች በማዘጋጀት በመቶዎች የሚቆጠሩ ሰዎችን ወደ ቤተሰቦቻቸው እንዲቀላቀሉ ያደረገ ታላቅ ሰው ነው። ይህንን ያደረገው አንድ ሚዲያ ሳይሰማ፣ አንድም ሰው ሳያውቅ ነበር። እስረኞቹ ራሳቸው ይህ ሰው ለእኛ የተላከ መልእክተኛ ነበር ብለው ምስክርነታቸውን እስኪሰጡ ድረስ ቴዲ ይህንን ታሪክ ለራሱ ብቻ አፍኖት ነበር። ቴዲ ለእነዚህ ሰዎች ዋስ ብቻ ሳይሆን ተስፋና አዲስ የህይወት ምዕራፍ ነበረ። ቴዲ አፍሮ በሙዚቃ ስራው ውስጥ እጅግ ጥንቁቅና እያንዳንዱን ዝርዝር ነገር የሚከታተል ፐርፌክሽናሊስት እንደሆነ ይነገራል። አንድም አልበም ለማውጣት ዓመታት የሚፈጅበት ምክንያት እያንዳንዱ የከበሮ ምት፣ የጊታር ቅኝት ከግጥሙ ስሜት ጋር እስካልተገጣጠመ ድረስ ደጋግሞ ስለሚሰራው ነው። ለምሳሌ ጥቁር ሰው የተባለውን አልበም ከመስራቱ በፊት ለአድዋ ጦርነትና ለአጼ ሚኒሊክ የጥናት መጽሐፍትን ለማንበብ ለብቻው ተገልሎ ለ6 ወራት በቤተ መጽሐፍት እንዳሳለፈ ይነገራል። እያንዳንዱ ግጥሙና ቃላቱ የሚመነጩት ካለው ጥልቅ ንባብና የታሪክ እውነትን ላለማዛባት ካለው ጥንካሬ ነው። ይህ ትጋቱ ኢትዮጵያ የተሰኘው አልበሙ በዓለም አቀፍ የቢልቦርድ የዓለም አልበሞች ዝርዝር ላይ ቁጥር 1 ደረጃን እንዲይዝ አደረገው። ይህ በኢትዮጵያ ሙዚቃ ታሪክ የመጀመሪያው ብቸኛው ትልቁ ስኬት ነው። ቴዲ ማለት አንባቢ፣ መርማሪ፣ ለጥበብ የሚገዛ ታላቅ ተጋዳይ ነው።
ሌላው ቴዲ አፍሮ ለብዙ ዓመታት በዝምታ የልብ ህመም ላለባቸው ወገኖች የሚያደርገው እርዳታ ነው። በተለይ የልብ ቀዶ ጥገና ለማድረግ አቅም የሌላቸውን ሰዎች ወደ ውጭ ሀገር ልኮ በማሳከም ረገድ ከፍተኛ ድጋፍ እንደሚያደርግ ይነገራል። ታሪኩ የሚገርመው እዚህ ጋር ነው። ቴዲ እነዚህ ሰዎች ሲረዳ ስሜን እንዳትጠቅሱ ብሎ ቃል ያስገባቸዋል። ብዙ ታካሚዎች ህይወታቸው ተርፎ ወደ ሀገር ሲመለሱ ማን ረዳችሁ ሲባሉ አንድ ደግ ሰው ብለው እንዲያልፉ ያሳስባቸዋል። ቴዲ ለዝና ሳይሆን ለህሊና እርካታ የሚሰራ ሰው ነው። ቴዲ አፍሮ ለኢትዮጵያ ሙዚቃ እድገት ካበረከተው አስተዋጽኦ ባሻገር ለአዳዲስ ድምፃውያን መንገዱን በመጥረግ ረገድ ትልቅ ሚና ተጫውቷል። የሙዚቃ ገበያው ተዳክሞ በነበረበት ወቅት የእርሱ አልበሞች በሚሊዮን ኮፒ በመሸጥ የሙዚቃ ኢንዱስትሪ ዳግም እንዲያንሰራራ አድርጓል። ይህ ተጽዕኖ ነው ዛሬም ድረስ በቢልቦርድ ደረጃና በዓለም አቀፍ መድረኮች ስሙ ከኢትዮጵያ ጋር ተያይዞ በጉልህ እንዲጠቀስ የሚያደርገው። ቤተሰቦች ዛሬ የተመለከትነው የቴዲን አፍሮ ድብቅ ማንነት ነው። ቴዲ አፍሮን የምንወደው ስለ ድምፁ ብቻ ሳይሆን ስለ ትልቅ ልቡ፣ ስለ ሰውነቱ ጭምር ነው። በእስር ቤት ዋሱን ያስፈታቸው ሰዎች ዛሬ በሰላም የሚኖሩ ቤተሰቦችና በዝምታ የረዳቸው ህመምተኞች በእርሱ ሕያው ምስክሮች ናቸው። ለቴዲ ፍቅር ያሸንፋል መፈክር ብቻ አይደለም፣ የህይወት መመሪያውም ጭምር ነው። አዲሱ 80818 አልበሙ ምን አይነት አዳዲስ የታሪክ የሰብአዊነት ምልክቶችን ይዞ እንደሚመጣ በጉጉት እየጠበቀን እንገኛለን። በአሁኑ ሰዓት በኢትዮጵያ በሶሻል ሚዲያ ተጽዕኖ ፈጣሪነት ቁንጮ ላይ የሚገኘው አዶናይ የሆነ ጊዜ ሰዎች ሳያውቁት 100,000 በላይ እንኳን ፎሎወር ባልኖረው ጊዜ ቲክቶኩንም ፕላትፎርሙንም አጥፍቶ ህይወቱን እንደ ኖርማል ሰው ሊመራ ባለበት ሰዎች ሁሉ መጠቋቆሚያ፣ ሰዎች ሁሉ እየመጡ በሚወርዱበት፣ እሱም በሚያሳንሱበት፣ በሚሰድቡበት፣ መጥፎ ሀሳባቸውን በሚረጩበት ጊዜ ቴዲ አፍሮ ደውሎለት የእሱን ህይወት ከዛ ህይወት ወደዚህ ህይወት ቴዲ አፍሮ እንዳመጣው ያጋራናል። ተስፋ ስቆርጥ አንድ ቀን እሱ ነው የደወለልኝ። like I gave up completely። ቴዲ አፍሮ really I think 80,000 ነው 100,000 ተከታዮች ነበር ቲክቶክ ጀምሬ። እሺ then the haters were being very strong ዛኔ haters ነበሩ በጣም። እሺ I'm done ስራ ላይ ቁጭ ብዬ ነው ሴኩሪቲ እየሰራው like I was literally thinking to delete my TikTok። እሺ ከዛ በፊት ግን I was manifesting okay አንድ ቀን ከቴዲ እኮ ማውራት እችላለሁ who knows አንድ ቀን። ከዛ he literally voice ላከልኝ ቴዲ አፍሮ ሰላም አዶናይ እንዴት ነህ? ሰላም ነው ወይ? ቴዲ ነኝ። በጣም ቪዲዮዎች እወዳቸዋለሁ። በጣም ትልቅ ቦታ ትደርሳለህ ምናምን አለኝ። ድምፁ ይመሳሰላል ግን I couldn't believe it. I told him ፎቶ ላክልኝ አልኩት። እሺ ፎቶ ላክልኝ አንተ ከሆንክ and then he video called me። ከዛ ቪዲዮ ኮል ሲያደርግልኝ ሳየው I couldn't believe it. so እሱ ዘፋኝ በጣም እወድለታለሁ ዘፈኖቹ እንዳለ በአጠቃላይ and then የዛን ቀን ሲደውልልኝ ደግሞ like damn አስበው it's like God giving me the biggest sign and Teddy if he can see my potential ምን ደረጃ ላይ መድረስ እንደምችል why not me if I can't really believe in myself then የቴዲ belief እኔ ላይ ያለው እሱን ተጠቀማለሁ። ይሄ ታላቅ ሰው ቴዲ አፍሮ ለብዙዎች እኛ ያልሰማነው ብዙ ማናቀው ብዙዎች ብዙ የሚሉለት ታላቅ ሰው ነው ቴዲ አፍሮ። እናንተ ስለ ቴዲ አፍሮ የማታውቁትን ሌሎች እንዲሰሙ የምትፈልጉት ያልተሰማ እውነተኛ ታሪክ አለ? ምናልባት ካልበዛባችሁ አስተያየት መስጫው ላይ ሀሳባችሁን ብታካፍሉ ደስ ይለናል። 8/8/18 በ8 ሰዓት ኢትዮሪካ ይወጣል። ከዚህ በኋላ ረጅም ጊዜ ሙዚቃ የራቀው ጆሮአችን በሙዚቃ እንደሚረስ ተስፋ እናደርጋለን። በሌላ ጓጊ ርዕስ እስክንገናኝ በሰላም ቆዩ። ሰላም ፍቅር ለሀገራችን ይሁን። ሰብስክራይብ በማድረግ እንዳትዘናጉ። እናመሰግናለን።